ማሳሰቢያ ያገዛዙ የማህበራዊ ሚዲያ ሰራዊት አንከር ሚዲያን ሊያሰጋ ነው። ይህን ቻናል ሰብስክራይብ በማድረግና በማጋራት ድጋፉን እንድትሰጡን አንከር ሚዲያ በአክብሮትና በአጽንኦት ትጠይቃለች። ሰላም ጤና ይስጥልን ተመልካቾቻችን። በበርካታ የአማራ ክልል አካባቢዎች ውጊያዎች ተጠናክረው ቀጥለዋል። በአሁን ሰዓት አጠቃላይ የትግሉ ሁኔታ ያገዛዙ ቁመና የሚችለውን ሁሉ አደረገ። በ15 ቀን ብሎ ገባ፣ አልቻለም። 2 ዓመት ተኩል ቆየ። ድሮን ተጠቀመ፣ ቴክኖሎጂ ተጠቀመ። ዓለም ላይ ህዝብን እያስራበ በከፍተኛ መጠን ግዢ እየፈጸመ ያስገባቸው መሳሪያዎች ሁሉ ተጠቀመ። ሁሉም ነገር አልሆነም። አሁን ደግሞ በሌላ ስትራቴጂ እየመጣ ነው። እያተመ እንደ ወረቀት የኢትዮጵያን ህዝብ ከፍተኛ የኑሮ ሸክም ላይ የጣለውን ይህንን የብር ማተምን በሻንጣ በሳምሶናይት አጭቆ ወደ ፋኖች መንደር ለመግባት ፈልጓል። ነገር ግን ይሄ ትግል በቁስ የሚመነዘር በገንዘብ የሚለወጥ አይደለም። ህይወት እየተከፈለበት ትልቁን መስዋዕትነት እየተሰጠ ያለበት ትግል መሆኑን የአብይ አህመድ ጄኔራሎች ላፍታ እንኳን ሊያስቡት የሚችሉት አይደለም። ከየውስኪ ቤቱ ዱባይና አቡዳቢ መጠጥ ቤት ትዕዛዝ እየሰጡ ዳውን እያስጨረሱ ያሉት የአብይ አህመድ ጄኔራሎች ብር ሁሉን ነገር የሚለውጥ መስሏቸው ይህንን ለማድረግ መዘጋጀታቸውን ነው ያየን ያለነው። ያስገቡት ያስከዱት ሁሉ ከቴሌቪዥን ግርግርና የተወሰኑ የብልጽግናው መንደር ካድሬዎችን ከማስቦረቅ ያለፈ አንዳችም ጥቅም ሳያገኝ በሁሉ ነገር ኪሳራ ሆኖባቸው እየተጠናቀቀ የሚገኙ ሁኔታ ውስጥ ያለነው። እንደው ምን ልንጠብቅ እንችላለን? እንግዲህ ፋኖች ወደ አንድነት እየመጡ ነው። የአብይ አህመድ አገዛዝ በፍጥነት እየፈራረሰ ነው። ይህንን በተለያየ መልኩ መግለጽ ይቻላል። ምናልባት ቴሌቪዥኑ ላይ አብይ አህመድ ዲስኩር ስላልጠፋ የሱ አመራሮችና አንዳንድ ባለስልጣናት ስለታዩ እንዲሁ በዝምታ ህብረተሰቡ ነገሮችን በትዕግስትና በተለያየ መልኩ ያለፈ በመሆኑ መንግስት ያለ ሊመስል ይችላል እንጂ በመሰረታዊ ሁኔታ የአብይ አህመድ አገዛዝ እየፈራረሰ ወደ መቃብሩ እየተጓዘ መሆኑን ብዙ አስረጂ ነገሮችን በመጥቀስ መግለጽ የሚቻል ጉዳይ ነው። እንደዛ አካባቢ ነው ያላችሁት። የፋኖ ትግልም እየቀረበ ነው፣ ውስጡም እየተቦረበረ ነው። አጠቃላይ ሁኔታውን በመረዳት የሚታየው የኢኮኖሚ ቀውስ፣ የማህበራዊ ሁሉንም ነገር ድምር ውጤቱን ስናየው ነገ ከነጎዲያ ሀገሪቱ ለውጥ እያሸተተች አንዳች መንግስታዊ የስርዓት ለውጥ ሊከሰትባት የሚችልበት ጊዜ ሩቅ እንደማይሆን የተረዳንበትን ሁኔታዎች ነው እያየን ያለነው። ከዚህ አንፃር ምን ማለት ይቻላል? መሳይ የተበደለው የኢትዮጵያ ህዝብ እኮ ከመረዳትን በላይ አሁን በጣም ከፍተኛ ፍላጎት ያለው ይሄ ስርዓት እንዲወድቅ ብቻ ሳይሆን በቃ ባልታጠበቀና ባልታሰበ ሰዓት በፍጥነት ከዚች ሀገር ጫንቃ ላይ እንዲወድቅ ከፍተኛ ምኞት እያሳየ ነው የሚገኘው። እንኳንኛ እነሱ አውቀውታል፣ እንደሚወርዱ አውቀውታል። ሆሳዕና ከተማ ላይ 20ኛ የብሔር ብሔረሰቦች በዓል ብለው ያከበሩት ዕለት ጠቅላይ ሚኒስትሩ በዛን ቀን ንግግር ሲያደርግ መቼም ስለ ኢኮኖሚ ልማት ቅማልን ስለማራገፍ ጠላቶቻችንን አንገት ስለማስደፋት እያለ የተናገረው ነገር ለዛ የሌለው ከመሪነት የማይጠበቅ ነገር ግን ከነዚህ ቃላቶች ላይ አንድ እሱ ያልተናገራቸው ነገር ከፍተኛ የሆነ ፍርሃትና ስጋት ውስጥ እንደወደቀ ነው። አንዳንድ አባባሎች አሉ። ይህን የወንዝ ውሃ ምንድነው የሚያስጨው ሲሉት ከውስጥ ያለው ድንጋይ ነው የሚያስጨው። ከውስጣቸው ያለው ስጋትና ፍርሃት ነው እያስጨዋቸው ያለው። በመድረክ ላይ ወጥቶ መባል የሌለበትን የብሔር ብሔረሰቦች ቀን ሲከበር ብሔርና ብሔረሰቦች አንድ ላይ ወዳጅነት ፈጥረው ተዋደው ተዛምደው ተጋብተው ተጋምደው የሚኖሩበትን ንግግር ከማድረግ የዘለለ ፍጹም ከባህሉ ጋር አብሮ የማይሄድ እናራግፋቸዋለን፣ እንገላቸዋለን። ጠላቶቻችን ያለ የመከፋፈል ስራ የሚሰራበት ዋነኛ ምክንያት ለባህሉ የማይመጥን ባይሆንም እሱን ግን ልክ እንደ ወንዙ ድንጋይ ውሃውን እንደሚያስጨው በውስጡ ያለው ስጋትና ፍርሃት እያስጨው እንደሆነና ሊቆይ እንደማይችል የተረዳበት ንግግር ነው የተናገረው። በአጠቃላይ የኢትዮጵያ ሕዝብ ከፍተኛ የሆነ ስጋት ተፈጥሮበታል። በዚህ ስጋት በላይ የአገዛዝ ጦር ፍርሃት ውስጥ ወድቋል። አዲስ አበባ ከተማ በሰሞኑ በዙሪያዋ ምሽግ ተቆፍሯል። በዛ ምሽግ ውስጥ የከተማዋ ነዋሪዎች የዙሪያ ከተማ በተለይ የሸገር ከተማ፣ የጣፎ፣ የሱሉልታ፣ የሰበታ እና ሌሎች በዙሪያ ያሉ ከተሞች ነዋሪዎች በተለይ በአመት በታች ያሉ ጎልማሳና ወጣቶች ከቤት እንዳያዱ ተደርገው በዱላ በጦር በጎራዴ በገጀራ እየሰጠ ልክ የፋኖ ኃይል አህያ ጭኖ ዝም ብሎ ዱላ ይዞ እንደሚመጣ አይነት ገበሬ አድርገው ምሽግ ቆፍረው በአዲስ አበባ ከተማን እየጠበቁ እንደሚገኙና እያንዳንዱን ችግር ለ10 ጊዜ የሚውል ለ15 ጊዜ ያንን ችግር ለመፍታት አንድ ብቻ መንገድ እየተከተለ ያለ ስርዓት መቼም ራሱን ያድናል የሚል እምነት የለኝም። ምናልባት
ምናልባትም እንደው የጠቅላይ ሚኒስትሩን ንግግር ከብዙ ሀገሮች መሪዎች ጋር ስታነጻጽረው የሊቢያው መሪ ትሪፖሊ ከተማ የአማጺ ኃይሎች ገብተው ውጊያ እያደረጉ ከሆነ ህንፃ ስር ውስጥ ራሱን ደብቆ ከላይ ካናቱ ላይ ደግሞ በተለያየ ከባድ መሳሪያ እንዳይመቱት ከ8 ዓመት በታች ያሉ ህፃናትን በመቶዎች የሚቆጠሩ ህፃናትን ከላይ አድርጎ እነዚህ ኮክሮቾች እያለ በረሮች እያለ ሲሳደብ ግን ሳምንት አልቆየም። በፈረንጆች አቆጣጠር 2011 ዓመተ ምህረት እንደዛ አይነት ንግግር አድርጎ 2 ሳምንትና 1 ሳምንት እንኳን ሳይቆይ እንግዲህ የት ወድቆ እንደተገኘ ቆሻሻ ገንዳ ውስጥ ነው ተመቶ የተገኘው። የዚህ ሰውዬ ጣፈንታም ከዚህ የተለየ ሊሆን አይችልም። ደንግጧል፣ ፈርቷል። ወደኋላም ሊመለስ በማይችልበት ደረጃ ነው ስህተቶችን የሰራው። የትም ሀገር ሂዶ እንደማይደበቅ ያውቀዋል። አንደኛ ብቸኛ መደበቂያ ሀገሩ የተባበሩት አረብ ኤሚሬት ካልሆነች በስተቀር የትኛውም ሀገር ይህንን መሪ ተቀብሎ ሊያስተናግድ የሚችል ሀገር ባለመኖሩ ፍርሃት ላይ ነው። ከፋኖ ኃይሎች እርቅም ታርቆ ሀገሪቱን ወደ ሰላም ሊያመጣ የሚችል ሰውነት ባህሪ የሌለው ግለሰብ በመሆኑ ይሄ ሰውዬ መጨረሻው ልክ እንደ ጋዳፊ የኔ ግምት መሳይ። በጣም ነው ማመሰግነው። እንግዲህ ሁኔታዎችን እንከታተላለን። የፋኖ መሪዎችም እንደዚሁ በጉዳዩ ላይ መግለጫ በተለያየ መልኩ እየሰጡ ይገኛሉ። በነገራችን ላይ በሁለቱ የፋኖ አደረጃጀቶች በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ብሔራዊ ኃይል መሀል እየተደረገ ያለው ውይይት የመጨረሻው ምዕራፍ ላይ መድረሱን ከዚህ ቀደም ገልጸናል። አሁን ጥቃቅን ጉዳዮች ናቸው የሚቀሩት። እነሱን ጨርሰው በቅርቡ ይፋ የሚያደርጉት አንድ የፋኖ መዋቅር ሊኖር እንደሚችል በዚህ አጋጣሚ ለመግለጽ እንወዳለን። ብልጽግናው መንደር ከፍተኛ ስጋት ውስጥ ነው። ይሄ የምታየው እዚህም እዚያም የሚዝረከረኩትና ከበሮ ሀዘን ድቤ እየመቱ ያሉትም ነገ ከነጎዳ የሚመጣውን የፋኖ የተባበረ ክንድ በመስጋት እንደሆነ መግለጽ ይቻላል። ለማንኛውም ሁኔታውን እንከታተላለን። በጣም ነው ማመሰግነው ለመረጃዎቹም ለትንታኔው። እኔም አመሰግናለሁ መሳይ። የአብይ አህመድ አገዛዝ የፋኖ መሪዎችን ገድሎ ለሚመጣ ወይም ጠቁሞ ላስመታ እስከ 3 ሚሊዮን ብር ለመስጠት መወሰኑ ተገለጸ። ከፋኖ ኃይሎች በመክዳት ከነጦር መሳሪያው ለሚሰጥ ደግሞ በተለያየ መልኩ ክፍያ ሊፈጸም እንደሚችል ተመልክቷል። በሌላ በደረሰን ዜና የአብይ አህመድ ጀነራሎች ጦርነቱን ትተው ስልክ እየደወሉ የፋኖ አመራሮችን እባካችሁ ወደ ሰላም ግቡ የሚል ልመና ላይ መሰማራታቸው ታውቋል። ከሰሞኑ እጅ ሰጥቶ ገባ የተባለው ኃይልም እንደተጠበቀው ለአገዛዙ ያስገኘው ለውጥ እንደሌለ እየተነገረ ነው። በበርካታ የአማራ ክልል አካባቢዎች ውጊያዎች ተጠናክረው ቀጥለዋል። በዚህ ዙሪያ ያዘጋጀነውንና ከፋኖ መንደር የተሰኘውን ፕሮግራማችንን ነው ይዘን የቀረብነው። የዘውትር ተሳታፊያችን መስመር ላይ ሆኖ መረጃዎችን ሊያካፍልን ተዘጋጅቷል። ወደሱ ነው በቀጥታ የማመራው። በዜናዎች እንጀምር። ባለፉት 2 ቀናት በአማራ ክልል ያሉ ወቅታዊ የህልውና የተጋድሎ እንቅስቃሴዎችን መረጃዎችን በማካፈል እንጀምራለን። መሳይ የፋኖ ኃይሎች በአማራ ክልል እያደረጉ ያሉት ጦርነት የመከላከያ ኃይሉ ብልጽግና አጠቃላይ የሰራዊቱ ጥምር ኃይል ግራ እስኪገባው ድረስ ነው ወታደራዊ ስልቶችን በመጠቀም በሄደበት ሁሉ መንገድ እየተመታ ከፍተኛ ጉዳት እየደረሰበት እንደሆነ እየተገለጸ ይገኛል። የፋኖ ኃይሎች የሉም በተባሉበት አካባቢ የመከላከያ ኃይሉ ከፍተኛ እንቅስቃሴ በሚያደርግባቸው አካባቢዎች ድንገት ደርሰው ጥቃት በመፈጸም ጉዳት እያደረሱበት ነው የሚገኙት። አሉ ተብለው በሚኬዱበት አካባቢ ደግሞ የፋኖ ኃይሎች ምንም ዳናቸውና ዱካቸው ሳይገኝ እየቀረ የመከላከያ ኃይሉ ድንገት የሉም ተብሎ ወደ መከላከያ ካምፓቸው በሚመለሱበት ሰዓት የደፈጣ ውጊያ እና የቆረጣ ውጊያ በማድረግ ከፍተኛ ጉዳት እያደረሱበት ነው። እንግዲህ በሄደበት እና በዋለበት አውደ ውጊያ ሁሉ መሸነፍ፣ መበተን፣ መዝረክረክ የማይሰለቸው የአገዛዙ ጦር ያው እንደተለመደው በዚህ ሰሞን በአማራ ክልል በተለያዩ ውጊያ ቀጠናዎች በፋኖ ኃይሎች ከፍተኛ ሽንፈት እየደረሰበት እንደሚገኝ ተመላክቷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በሚንቀሳቀስባቸው ነፃ ይዞታዎችን ለመቆጣጠር የአገዛዝ ጦር ከደብረ ማርቆስ ወደ ሊባኖስ ደንባ ወደ ተባለ ቦታ ሲንቀሳቀስ የፋኖ ኃይሎች ከበባ በመፈጸም ማጥቃት በመፈጸም ጉዳት አድርሰውበታል። የፋኖ ኃይሎች 206ኛ ኮር 34ኛ ክፍለ ጦር ዛምብራ ሻለቃ በፈጸመው የደፈጣና የመልሶ ማጥቃት እንቅስቃሴ አንድ ፓትሮልን ጨምሮ በርካታ ወታደራዊ ተሽከርካሪዎች በመቃጠላቸው እንዲሁም በርካታ ቁጥር ያለው የአገዛዙ ጦር መደምሰሱን ታውቋል።